የሚያስፈራው በእውነት እንግዲህ ሄርሜላ ምን ያህል ፈሪ እንደሆነች እዚህ ጋር መመልከት ትችላላችሁ ማለት ነው። እና ሩታ እጅሽን እንዳትቀስሪ የምታገኙ መስሎሽ ነው ወይ ብላታለች። ያው ሄርሜላም እንግዲህ ምን ነው ፈራሽ እንዴ ይመለሳል ብለሽ እያለቻት ነበር። እሱ ሲያምርሽ ይቀራል ብላታለች። ሩታዬ ጀግናዋ የልዑልዬ እናት ማለት ነው። እና ሄርሜላ የሚያምርብሽ እንግዲህ የእህትሽን መልእክት በደንብ አዳምጠሽ እውነት አይምሮሽ ትክክል የሚሰራ ተሆነ ሀዊ እንዳለችውም እንግዲህ አብርሃም ሳይሆን ታማሚው ሄርሜላ እንደሆነች በግልጽ ተናግራለች ማለት ነው። እንግዲህ ለአቤልም መልእክት አስቀምጣለች። እሱ ምንድን ነው አቤል በግድ ልታጋባቸው ነው ወይ አጣብቀክ? አብርሃም የራሱ ትዳርና የራሱ ህይወት ያለ ሰው ነው። ምን እየሆንክ ነው? እህቴን ወስደክ እሳት ውስጥ እንደከተትካት እኔም እከትካለው፣ አልለቅህም። ብቻ መጀመሪያ እህቴ አይምሯ ተስተካክሎ ትመለስ እያለች ነው የምትገኘው። በእውነት ይሄ ሁሉ ግርግር እኔ በጣም የገረመኝ ሰው እንኳን ለበዓልም ሆነ ለሰርግ ሰንጋ ሲጥል እንደዚህ ግርግር አያበዛም ማለት ነው። እና ይሄንን ሀብል እኮ እንደው ልዑል ራሱ መበጠስ ይችላል በነገራችን ማለት ነው። ሩታ እንግዲህ ለምንድን ነው አብርሃም ሁለት ሀብል አንገቱ ላይ ያደረገው ብላ ብትጠየቅም ለዴቭ መልስ ሰጥታለች። እኔ ሀብሉን የሰጠሁት በስጦታ መልክ ነው፣ ይህም ደግሞ የራሴ ምክንያት ስላለኝ ነው እንጂ ወርቅ እኮ ነው ምንም ነገር የለውም ብለዋለች ማለት ነው። ዴቭ ይሄ ጉዳይ አላሳመነኝም፣ እውነት አንቺ ሀቅታለሽ፣ ሀብሉ ይውለቅ፣ ለምንድነው የፈራሽው ብሏታል። ፍራቻ አይደለም ግን የራሴ ምክንያት ስላለኝ አርጌለታለሁ እያለችው እንግዲህ ክርክር ውስጥ ገብተዋል። እዛ ጋር እንደምናየው ደግሞ ሄርሜላ መውለቅ አለበት፣ አብርሃም ወደ ራስክ እንድትመለስ እፈልጋለሁ፣ ሀብሉን ካደረግክ በኋላ ነው ከራስክ ጋራ ያልሆንከው እያለችው ነበረ። እንደው ዴቭ ልጠይቅህና ከይቅርታ ጋር ማለት ነው ከዚህ ቀደም ሄርሜላ የእጁ ላይ ሰዓት ስታስርለት በግድ አስገድዳው ማለት ነው የራሱን ሰዓት አስወልቃ አዲስ ሰዓት ከዱባይ የመጣ ነው ግማሽ ሚሊዮን ብርን የተገዛው ብላ ስታስርለት ለምንድን ነው ጥያቄ ያላቀረባችሁት? አንተም ሆንክ እህትክ ማለት ነው። እና እኔ በጣም ጥያቄ እየጫረብኝ ነው፣ ጭንቅላቴ ላይ እየተመላለሰብኝ ነው ይሄ ጉዳይ ማለት ነው። በእውነት ያኔ ወንድምክ ትክክል እንዳልሆነ የገባ አሁን ነው ወይ? ወንድማችሁ እንደተሳሳተ ጥሩ ሁኔታ ላይ እንደሌለ የገባችሁ አሁን ነው ወይ ነው የኔ ጥያቄ። በፊትስ ሚስቱን አስረግዞ እያስለቀሰ ሌላ ሴት ጋር ሲሄድ ምንም አይደል? ያኔ በጣም ትክክል ነው፣ ጥሩ ስራ እያረገ ነው። እዛ ጋር ልጁን ያረገዘችለት ሚስቴ ብሎ ያመጣት ሴት እያለቀሰች ከጎኗ ሰው በሚያስፈልጋት ሰዓት እሱ ከሄርሜላ ጋር አሸሼ ገዳሜ ሲል ነበረ በነገራችን ማለት ነው። እና ያኔስ ትክክል ነበር ወይ ወንድማችሁ? ለምንድን ነው የአብርሃም ወይም የወንድማችሁ ጤንነት የተዛባው? ያኔ ነበረ። ያኔ ለምን ቆም ብላችሁ እያረክ ያለከው ነገር ምንድን ነው? ሰዓቱንስ ለምን ተቀበልካት ብላችሁ አንድ ቀን ዴቭም ሆንክ ቡዜም ሆነች አንድ ቀን ጥያቄ አቅርበው አያውቁም በዚህ ጉዳይ ላይ ማለት ነው። እውነቴን ነው የምላችሁ። እና ለምን ድጋሜ ደግሞ ሩታ ወልዳ የአንገት ሀብል አብርሽ ሲሰጣት ሩታ ከሄርሜላ ነው የመጣው ብላ የተናገረች ሰዓት ለምን እንደዚህ ያልሽ መረጃ ኬታ መጣሽ? የሄርሜላ መሆኑን ብላችሁ ለዚህ እንኳን ጥያቄ አላቀረባችሁ። እሷ ግን መረጃ ደርሷት ነበረ። መጨረሻ ላይ ወርቁ እውነትም ሄርሜላ ከአያቷ የወሰደችው ስጦታ ነበር እንጂ አብርሃም ገዝቶ እንዳልሆነ ማሂም ተናገረች። በዚህ ጉዳይ ላይ ያኔ ትሄዳችኋል። ወንድማችሁ ትክክል የአይምሮ ትክክል እንዳልሆነ ትክክል ጤንነቱ ትክክለኛ ሁኔታ ላይ እንዳልሆነ ዛሬ ነው እንዴት ታያችሁ? ዛሬ ሁለት ሀብል አንገቱ ላይ ስታዩ ሩታ በቃ 100% አድርጋበታለች ብላችሁ ደምድማችሁ ተነሳችሁ። ታዲያ እጅክን አንገቱ ጋር እያደረስክ ነው እየመለስክ ያለከው። ለምን መበጠስ አቃተክ?
ምንድን ነው? መቀስ አስፈለገው ወይ ቢላ አስፈለገው ወይስ አንተም እጅክ ላይ ተደግሞበት ነው ማለት ነው? እና ለምንድን ነው በዚህ ልክ የምታጃጅሉንም የምትጃጃሉብንም ማለት ነው? እግዚአብሔርን ሄርሜላንም ያዋት እንግዲህ ናንበጥስበት ዴቭ ብላ እንግዲህ እጇን ሾል ስታረግ ሩታ በአንድ ግልምጫ ስትነካት እጇን ስብስብ አረገችና ምን ያህል ፈሪ እንደሆነች ብቻ ጉር ተመልከቱልኝ። ምን ያህል ፈሪ እንደሆነች ማለት ነው። ያኔ ነበር እኮ ትክክል አለመሆኑን መቃወም የነበረባችሁ። ግን ሁላችሁም አይናችሁን የጣላችሁት ሩታ ላይ እንደሆነ ሩታም የእናንተ ሴራ ከጀርባዋ የምታሴሩት ሴራ ስለገባት ገጸ ባህሪዋን ቀየረች። እንደዚህ እንድትሆን ተገደደች። በቃ ሌላኛዋ ሩታ የዱሮ ሩታ ሳትሆን የዋህዋ በጓ ቁጭ ብላ አይኗ እያየ የልጇን አባት የተቀማችዋ ሩታ ሳትሆን ይችኛዋ ሌላ 2018 የተወለደች ሩታ ሌላ ሆና መጣች። ገባችሁ? ያኔዋ የ6 ዓመት የ5 ዓመቷ በፊት የነበረችው አይደለችም። አንዳንዴ በራሳችሁ የዋህነት ምን ያህል ጥቃት እንደሚደርስባችሁ በራሳችሁ ሰው መመልከት አያቅትም። ሁሉም ወጥቶ ስላልተናገረ ነው እንጂ የራሱ ብሶት አለበት፣ በራሱ ሰው ሲቀማ ማለት ነው። ነገ ብዙ አላማ ያላት ልጇን አስተምራ አስመርቃ ለቁም ነገር የሚያበቁ የተባሉ እንግዲህ በእውነት በዓለም ተወዳጅነትን ያተረፉ ነበሩ አብርሃምና ሩታ። ዛሬ አይደለም የምናውቃቸው። በነገራችን ግን ያኔ ገና እየፈመሰ ስለነበረ አብርሃምም እንደዚህ ጡል ጡል የሚል ባህሪ አልነበረው። አሁን ላይ ነገሮችን ሲያየው በቃ እንዲህ ጭብጨባ በዛለት። ጭብጨባ ከግራ ከቀኝ አድናቆቱ መጣለት። እዚህ ጋር ቤት ውስጥ ቁጭ አለችው ፎቶ ፍሬም ሆና ታየችው። ሴት ሳትሆን ሚስት ሳትሆን እህት ሳትሆን እናት ሳትሆን እውነቴን ነው የግርግዳ ሰዓት መስላ ነው መሰለኝ ያኔ የታየችው። እና አሁን ላይ እንግዲህ እሷም ከስህተቷ ተምራ አብርሃምም ከስህተቱ ተምሮ ወደ ትዳሬ ተመልሻለሁ፣ ሀብሉን አልበጥስም ስጦታን የሰጠችኝ ብሎ አላችሁ። ይሄ ልጅ ታዲያ አይምሮ ባይሰራ ጭንቅላቱ የተነካ ቢሆን አስቡት። እንዴት በምን አውቆ ስጦታ መሆኑን ተረዳ? ታዲያ እዛ ጋር የታመመ ሰው እኮ አሁን በአሁን የተባለውን ነገር እኮ መያዝም መናገርም አይችልም፣ በነገራችን ማለት ነው። እና አንተ ራሱ ጥፋት እያጠፋክ እንደሆነ እዚህ ጋር እያየሁ ነው። ያው እንግዲህ ሁለቱ እዛ ጋር ደግሞ ልትቀሚ ነው ልቀማሽ ነው የሚል ሲነጋገሩ ነበር። ይህም ከባድ ጦርነት ነው። አንደኛ ወንድምክም ማዳን ትክክል ሆኖ ሳለ ዴቭ ስተቱ ሄርሜላን ይዘክ እዛ ቤት መሄድክ ነው። ሄርሜላ ምንም አትሰራ፣ እውነቴን ነው፣ ምንም አትሰራ። እኔ ሩታም ብሆን እንዲህ ማንቁርቷን ይዤ አንዴ ነው ማጋጫት በጥፊ ማለት ነው። ለምን ቤቴ የመምጣት መብት የላትም። እዛ ጋር ያስቀመጠችው ወይ ደግሞ በ80 ባሉ አይደለም፣ ቀምታት አይደለም፣ የልጁ አባት አይደለም። ግን እቤቷ ራሱ ጎትታ ባሏን ይዛ ለመሄድ ወንድሙን ይዛ መጣች። ይሄ እንግዲህ ከውርደትም ውርደት ነው። ምን ያህል ብትንቃችሁ ነው ሄርሜላ? ምን ያህል ብትንቅህ ነው ዴቭ እንደው ሩታ ቤት ድረስ ይዛክ የመጣችሁ ማለት ነው? ትንሽ አንተ ልታገናዝብ ይገባል። ነገሮች ጥሩ ላይሆኑ ይችላሉ። ሄርሜላ አንቺ እዚህ ሁኚ፣ እኔ ሄጄ ያለውን ነገር አይቼ እመጣለሁ ብለክ አንተ ነበርክ መሄድ ያለብክ እንጂ ሄርሜላ ጎትታ ጊዛ ስትሄድ መሄድ አልነበረብክም። ሄርሜላ ሩታ ቤት መሄዷ ጥፋት አለበት፣ አሁንም ማለት ነው 100%። በሁለተኛ እንግዲህ ሲቀጥል ሀዊ ለሄርሜላ ብዙ መልእክቶችን እውነት አስተላልፋለች ማለት ነው። እሱ ምንድን ነው? በእናታችን በጠባሹ ጡት ይሁንብሽ፣ ወደ ቀልብሽ ተመለሽ፣ ነይና እናቴ ላይ እናቴ እግር ስር ወድቀሽ ይቅርታ ጠይቂ፣ ትድኛለሽ፣ ትታከሚያለሽ፣ መታሰርም ታለብሽ እውነቴን ነው በካቴና አሳስርሻለሁ፣ ይሄ የቤተሰብ ጉዳይ ነው እያለች ነው እንግዲህ በእናት ጡት እየለመነችሽ ነው ያለችው ማለት ነው። እና
የገባሽበት ነገር ጥሩ እንዳልሆነ ሴትነትሽንም እንዳረከሽ እንደገና ደግሞ የቤተሰቡንም ስም እንዳረከሽ ክብራቸውን እንዳሳጣሽ አንገታቸውን እንዳስደፋሽ መልእክት እያስተላለፈች ነው ማለት ነው። የሚገባሽ ከሆነ አብርሃም አልታመመም ብላለች ሀዊ። የታመመችው ሄርሜላ እህቴ ናት። አብርሃም በጣም ጤነኛ ነው። ትክክለኛ ውሳኔ ነው የወሰነው። የተመለሰው ወደ ሚስቱ ነው። ነውርነቱ ምኑ ጋ ነው እያለች ነው እንግዲህ ማለት ነው። እና አንዳንድ ሴት ቢሆን አስባችሁታል፣ በቃ ፈቷታል፣ አልወደዳትም። አሁን እህቴን ስለወደደ ቀንታባት ነው ትል ነበር። እና ትክክለኛ የሴት ልብ ያላት ሴት ሆና በሴት ላይ ጥቃት ሲደርስ የምትከላከል እኔ ያየሁት ሀዊን ነው። በእውነት ሀዊ ትለያለሽ። ሀቀኛ እህት ብትኖሪ አንቺ ነሽ ማለት ነው። እህትሽ ግን እንደዚህ አይነት በነገራችን የእናት ወዲህ ጉርጉር ነው ይባል የለም እንደዚህ አይነት ልፍስፍስና ከወንድ ጭን ስር አልወጣ ያለች ሴሰኛና ዝሙተኛ ሴት እህት በመኖርሽ እኔም በጣም ከልቤ አዝናለሁ ማለት ነው። በእውነት ባልሽ ያልሆነን ሰው ባሌ ነው እያልሽ በዚህ ልክ ምን ብናስቀይምሽ ምን ብንበድልሽ ነው እያለቻን ነው የምትገኘው ማለት ነው። እንግዲህ ይሄ ከባድ ነገር ነው፣ በእውነት ከባድ ነገር ነው። እና ታማሚዋ ሄርሜላ እንደሆነች በጣም አስረግጣ ተናግራለች ማለት ነው። እግዚአብሔርን ይሄ ደግሞ በጣም የሚያስጠላ ነው። እንደ ጀብዱ እንደሰራ ራሷን በኮንፊደንስ ባሌ ነው እያለች በአደባባይ እንግዲህ ይሄ ምን ያህል ርካሽ ሴት መሆኗን እህቷን መስክራባታለች ማለት ነው። በእውነት ምን ያህል ርካሽ መሆንሽም ማለት ነው። በአቤል ጉዳይ ደግሞ ወስደክ እህቴን እዚህ ውስጥ የጨመርካት ጎትተክ አንተ ነክ። የበፊቱ ይበቃሃል። አሁን ላይ ግን ዋጋ አስከፍልካለሁ በግድ ልታጋባቸው ነው ወይ እያለችው ነው ያለችው። አዎ ለዚህ ሁሉ እውነቴን ነው፣ ለዚህ ሁሉ ህይወት ለሄርሜላም ቢሆን ሄርሜላም ሴት ናት። ያው የምትሰራው ስራ ነው እንጂ የሚያናድደው በሴትነቷ ሴት ነች እናውቃለን። መልከ ጥሩ ሆና ልቧ መጥፎ ሆነ። ከላይ ገጽታዋ ያምራል፣ ግን ልቧ ጥቁር ነው ማለት ነው። እና ፊትሽ ጠቁሮ ልብሽ ቢቀላ አሪፍ ነበረ። ለማንኛውም ግን ለዚህ ሁሉ ህይወት መመሰቃቀል አብርሃም እንዲሆን ሩታ ነፍሰ ጡር ሆና 2 ነፍስ ሆና እንድታለቅስ ያደረገው መጀመሪያ አቤል ነው። በነገራችን እውነት አቤል በሄክበት ይቀናካል ብዬ አላስበም። የራስህ ህይወት ነገ የሰውን ህይወት እንዲህ ስለፈተንክ የአንተም ትዳር እንደሚፈተን የዘራከው እንደምታጭድ ምንም ጥርጥር የለኝም። ምንም ጥርጥር። ሁሉም የዘራውን እያጨደ ስለሆነ ማለት ነው። ያልዘራነውን አናጭድም። ስንዴ ዘርተን ገብስ አናጭድም። ጤፍ ዘርታችሁ ባቄላ አታጭዱም ማለት የዘራነውን ነው ፈጣሪ የሚሰጠን። አንተም የእጅክን ታገኛለህ፣ ቅጣቱም ማለት ነው። በእውነት ሩታ እኔ እንጃ ያኔ እንደዛ ያለቀሰችው አሁን ጠንካራ ሆና እንዲህ ግን በሜዲያው ላይ እንዲህ የውላችሁ በአንድ ክር ስትነዳችሁ ምን ያህል ጠንካራ ሴት እንደሆነች ከዚህ መረዳት ትችሉ ነበር። ምን ያህል ጀግና ሴት እንደሆነች ከዚህ መረዳት ትችሉ ነበር። ያኔ ነበር ተሰብራ ወድቃ የምትቀረው። እንደው በምታረጓት ነገር ሁሉ አብርሃም ለሩታ ለአብርሃም አይገባም እያልክ በምትናገረው ቃላት ሁሉ አቤል በእውነት የሰው አፍ እንደ ሰው ምላስ እንደ ሰው ኮሜንት ቢሆን ሩታ ከቤት እንደማትወጣ ታውቃላችሁ። ከቤት ማለት ነው። ከቤት ሶሻል ሚዲያ ላይ ዳግመኛ ድርሽ አትልም ነበር። ግን ጠንካራ እናት፣ ጠንካራ ሴት ለዓላማዋን ግብ ማስገባት የተናገረችውን ማለት ነው በተግባር የምታሳይ ሴት ናት። አሁንም እያሳየቻችሁ ነው። እሷ አንድ ሆና
እናንተ ከግራ ከቀኝ ስትሯሯጡ ይሄው በአንድ ክር እየነዳቻችሁ ነው ያለችው ማለት ነው። እና በጣም ነው የምናደንቅሽ ሩታዬ። አሁንም ሂጂበት፣ ትችያለሽ፣ ትችያለሽ። ያስለቀሱሽን ከዚህ በፊት አንድ በአንድ ዋጋ አስከፊ፣ አንድ በአንድ ማለት ነው። ቡዜም እውነቴን ነው ወንድምሽን በዚህ ልክ እንደዚህ ሆኖ በማየትሽ ልብሽ ተሰብሯል ብለሻል። ልብሽ በመሰበሩ ቆንጆ ነው፣ ቆንጆ ነው። ያኔ ከጀርባ ሆነች ስታሴር የነበረው ሴራ ነው ዛሬ ላይ እንዲህ ተጋልጦ የወጣው። በነገራችን ተጋልጦ የወጣው ከካሜራ ፊት እሷን መስለሽ፣ ከካሜራ ጀርባ ግን ስታሴሪው የነበረው ይሄው አሁን አንድ በአንድ እየተጋለጣችሁ ነው። ሩታ ጋር ምንም አይነት ጥፋትን አላየሁም ማለት ነው። ኮሜንት ላይ ይቻለው በዝሙት በመተት የመጣ ፍቅር ምናምን የምትሉ ማለት ነው። ታርግ አታርግ የምታውቁት ጉዳይ የለም። ሰዓቱ የተደረገለት ጊዜ ለምን ወታችሁ ሆ ብላችሁ መተት ነው ሳትሉ ቀራችሁ? ለምን ሳትሉ ቀራችሁ? ሄርሜላ ዛሬ ተቀለስልሳ ስለመጣች ትናንት በመጣችዋ ታዲያ በልጁ እናት ላይ በልጁ አባት ላይ ልጅን ያለ እናት ልጅን ያለ አባት ያስቀረች እኮ ዝሙተኛ ሴት ብትሆን ብትኖር ሄርሜላ ናት። ገብቷቸዋል። ሩታ ምንም ታርግ ትዳሯን ለማዳን የሄደችበት ርቀት ነው ብዬ 100% እመሰክርላታለሁ። ገብቷቸዋል። አንዳንዶቻችሁ ትዳር ቢፈርስ ምንም የማይመስላችሁ አበበ ቢሄድ በቀለ ይመጣል፣ በቀለ ቢሄድ ደግሞ ማን ይመጣል በሚባለው ሰበብ ማለት ነው። ይሄ አይደለም አላማው። የትዳራችሁ ጥግ ድረስ መጋፈጥ ደስ ይላል፣ ብትገፉም ማለት ነው። ብዙ ተገፍታለች። ገፍታው እኮ ሳይሆን ገፍቷት ነው አብርሃም። እሱ እንደገፋት ቢሆን ሩታ ዛሬ ይሄን ሁሉ ነገር አደረገች የምትሉትን ኩታንኩት ነገር እኔ እንጃ ዞር ብላም ታየዋለች ብለን አልገመትንም። በዛ ባለቀሰችው ወቅት ማለት ነው። ስታስበው ግን በሞኝነቷ እንደተቀማች ገባት። ጥፋት እሷ ጋር እንደሌለ ስለገባት አሁን ግን እልህ ያዛት። ማንም ይውላችሁ የራሳችሁ ነገር ሲነካ በጣም ነው የሚያቃጥላችሁ፣ በጣም ነው የሚያንገበግባችሁ። ለምንድን ነው የምንወሻሻው? እውነቱን እናውራ። እውነቴን እኮ ነው። ኮሜንትም ይሁን ምንም እናንተ አስመስላችሁ እንትን አትበሉ። የራሳችሁ ነገር ሲነካ ምን ያህል ምን ያህል ህመም እንዳለው ቁስል ላይ ጨው ስትነሰንሱ እንዴት ነው የሚፈዘጥዘው? እንደዛ ነው ጨዋታው፣ እንደዛ ነው። በጣም ደግሞ እያካበዳችሁ ያላችሁት አንድ ነገር አለ። አብርሃምና ሩታ ተፋተዋል የሚለውን አጀንዳ ይዛችሁታል፣ ከእህትየዋ ጨምሮ። የተፋታ ዳግም አይታረቅም፣ ዳግም ጋብቻን አይመሰረትም። ዳግም ታርቆ በይቅርታ ያለፈውን ትተው በአዲስ ፍቅራቸውን አዲሰው ልጃቸውን አያሳድጉም ያለ ህግ የት ሀገር ነው? እስቲ ኮሜንት ላይ አርጉልኝ። አልሰማሁም። እኔ እስከዚች እስካለሁባት እድሜ እግዚአብሔር ይመስገን አልሰማሁም። በእውነት ሰው እኮ ይውላችሁ ከ20 ከ30 ዓመት በኋላ እድሜ ታላቸው እናትና አባቴን አስታርቄ አብረው ቢኖሩልኝ እንዴ አብረው ቢኖሩልኝ ብላችሁ የምትሉ ሰዎች የላችሁ? ስህተታቸውን ትተው ንስሐ ገብተው በቃ አብረው ይጃጁ።